ወጥቼ አንተን እዚህ ጋር ቆሜ እኮ እኔ በፍቅር ላወራሽ ሞከርኩኝ፣ አንቺ ግን የለሽም። ይኸውልህ በፍቅር ላወራሽ ሞከርኩኝ። ማወራኝ እኔ ካንተ ጋር ምንም የቀረኝ ነገር የለም ታውቃለህ አይደል? የቀረሽ ነገር የለም። ስራንተን ይዘህ አርፈም ትቀመጥ ከሆነ ትቀመጣለህ። ምሬ ወንጀል እኮ ነው ያስጠይቅሻል እኮ አባቱ ይጠይቀኝ። ወንጀል ሰርተሻል፣ እኔ ላይም ሰርተሻል። ልጄን ከልክለሽኛል እንዴ? ልጄን ሳላይ ሁሉ ጊዜ ቆይቻለሁ። ወንጀል ሊሰራሽው ስላልሆነች ነው ያላየው። የሰው ልጅ ላይ ደግሞ መተፊጥ ማለት ደግሞ እንደ እንትን ልታዩ ነው እንዴ? በዛት አይደለም ከስሼሽ ትታሰሪያለሽ። በዛት አይደለም ባደረገ ነው ትታሰሪያለሽ። እዩ ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በጣም ከብዙ ጊዜ በኋላ እኔ መጥቻለሁ። ያው ብዙ ጊዜ ቆየ ይመስለኛል አይደል? አንድ ሳምንት ምናምን የቆየ ይመስለኛል። እቺን ሳምንት እንዴት እንዳሳለፍኳትና በምን አይነት ሁኔታ ሆኜ በምን አይነት ስቃይ በምን አይነት መከራ እያለፍኩ እንደሆነ እኔ ለእናንተ ሁሉም ነገር ማሳየት ብችል ባሳየዋችሁ፣ የደረሰብኝን ነገር ለእናንተ ማሳየት ብችል የምር ደስ እያለኝ ባሳየዋችሁ ነበር። ግን አንዳንድ ነገሮች በቃ እስቲ በውስጥም ሊፈቱ ይችላሉ እኮ ያንን መከራ ያውሉ ስቃይ በመተሳሰብ ሰው በተለይ ካሰበላችሁ በመነጋገር የሚያምን ሰው ከሆነ ነገሮች ሊፈቱ ይችላሉ። ግን ደግሞ አንዳንድ ሰዎች ነገሮችን ለመፍታት በጣም እንትን ይላሉ። የሚፈጥሩበት መንገድ ራሱ ልክ አይደለም፣ የሚሄዱበት ልክ አይደለም። ማድረግ ያለባቸውን ነገር በስተክል አያውቁም። ከሰው ጋር ዱላ ጸብ ምናምን የሚሆነ አምባጓሮ ነው የሚባለው። እንደዛ አይነት ነገር የሚወዱ አይነት ሰዎች ሲገጥሟቸው በህይወታችሁ ላይ ተምሮ ያልተማረ ሰልጥኖ ያልሰለጠነ አይነት ሰው ሲሆኑባቸው አንዳንድ ሰው ምንም ከማድረግ ውጪ የሆነ ዝም ከማለት ውጪ ምንም ሌላ መፍትሄ ያለው አይመስለኝም። እኔ በበኩሌ በቃ ልጄን ለማየት ለልጄ ያለኝ ፍቅር ነው ይህ ሁሉ ድረስ እንዲሄድ ያረገኛል። የራሴንም ህይወት እንዳልጀምር ያረገኝ ነገር ቢኖር ይሄ ነው፣ ሌላ ምንም አይደለም። የልጄን ጉዳይ አሁን ያለውበትን ጉዳይ እየፈታው ስላልሆነ ወይ ፈትቼው ወይ አውቄው በስተክል ነገሮቹ ተፈተውልኝ ሰላሜን ባገኝ ደስ ይለኝ ነበር። ግን ደግሞ በቃ አንዳንዴ ፈጣሪ ባሰበው በኩል ስለሚወስደው ነገር ይሁን ለበጎ ነው ብሎ ደግሞ አንዳንዴ ማለፍም ተገቢ ነው። ሁሉን ነገር ድርቅ ብሎ ታግሎ ማምጣትኛ ሰው የሚያቅተን ነገር አለ፣ ልናሳካው የምንችለው ነገር አለ። ፈጣሪ አስቦልን የምናሳካውን ነገሮች ከፈጣሪ ጋር እናሳካለን። ካልሆነም ደግሞ ፈጣሪ ያሰበው በቃ ፈጣሪ ፈቅዶት ነው ብለን ደግሞ አንዳንዴ ዝም ማለትም ተገቢ ነው። እና ምን ልላችሁ ነው ዋናው ሐሳቤ ዛሬ የመጣሁበት እና ደክሞኛል፣ በጣም ተጎድቻለሁ። እያንዳንዷን ነገር በቪዲዮ እናንተ ጋር ይዤ ባልመጣም የደረሰብኝ ስቃይ ያሳለፍኩት ነገር ከባድ ነው። ምክንያቱም አንዳንድ ሰው የኛን ህይወት ወይ የኛን ህይወት እንደ ድራማ ወይ ደግሞ እንደ ፊልም እንደሆነ ነገር ቁጭ ብላችሁ ልትመለከቱ ትችላላችሁ። ግን ደግሞ እኛ ህይወቱን ስንኖረው ወይ እኔ እዛ ህይወት ላይ ስኖረው በጣም ከባድ ነው። እና ለምን ሁሌ ካሜራ ይዛ አትመጣም? ለምን ደግሞ ሁሉ ነገር በካሜራ አታሳይም? ማለት በጣም ከባድ ነው። ምክንያቱም የሚኖር ህይወት ላይ እያንዳንዱ ሁሉም ነገር በካሜራ ይቀረጻል፣ ሁሉም ነገር ወደ ሚዲያ ይወጣል ማለት አይደለም። ምናልባት ቢወጡ እኮ እያንዳንዱ ነገር ወንጀልም ናቸው እየተደረጉ ያሉት ነገሮች እና ያን ነገር ሁሉም ነገር ወደ ሚዲያ አላወጣውም እኔ በበኩሌ። ለዛም ነው እንደዚህ ጥፍት ምለው በውስጥ እየሞከርኩ እየታገልኩ ነው። ዝም ብዬ ቆሜ ያልቀረው። ስለዚህ እየታገልኩ ነው፣ ባለኝ አቅም እየታገልኩ ነው። ግን ደግሞ አንዳንዴ መሸነፍን አምኖ መቀበል ተገቢ ነው። ግን ደግሞ ዛሬ የመጣሁበት ከዚህ በኋላ ተሸንፌያለሁ ብልም ግን ደግሞ ጸጥ ብዬ አልቀመጥም። ምክንያቱም ስጋ ያስተሳሰረን ሰዎች ነን። ከነሱ ጋር ስጋ አስተሳስሮኛል። ኦሬዲ ልጅ አለኝ። ልጄን ደግሞ በትዕግስትም በመጠበቅም በመለማመጥም በምንም መሄድ ባለብኝ በዛቻም በማስፈራራትም ፖሊስ ጣቢያም ጥሪ አድርጌያለሁ። እውነቱን ለስነግራቸው አማክሬያለሁ። የህግ ባለሙያ አማክሬያለሁ። ምን ማድረግ እንዳለብኝ ልጄን ለማግኘት ምን ማድረግ እንዳለብኝ ምን አይነት ርቀት መሄድ እንዳለብኝ
ብዙ ነገር ህግ አዋቂ አማክሬያለሁ። ዛሬ መጣሁበት ምክንያት አሁንም ያለሁት እነ እዩ ሰፈር ነው። እዩን በር ላይ ጠብቂያት ነው። ደውዬላት ነበረ እመጣለሁ ብላኛለች። ምክንያቱም ከዚህ በፊት ብዙ ነገሮች ተፈጥረዋል። እናንተ ባልነግራችሁ ብዙ ነገር ያው አርፌ እንደማልቀመጥ ታውቃላችሁ። በጣም ብዙ ነገሮች ስለተፈጠሩ ዛሬ አልመጣም ማለት አትችልም። በእርግጥ ትመጣለች፣ እመጣለሁም ብላኛለች። ለዛም ነው እዚህ ጋር ካሜራ ይዤ እናንተ ፊት ለፊት ቆሜ እየጠበቅኳት ያለሁት ማለት ነው። እና ስትመጣ በቃ ያለውን ነገር በቃ እኔ እዩ ግልጽ ሆና ብትነግረኝ ደስ ይለኛል። ከዚህ በኋላ እንደዚህ አይነት መከራዎችን ስቃዮችን ለማሳለፍ ዝግጁ ነኝ ብዬ አላስብም። ምክንያቱም ሰው ነኝ፣ ይደክመኛል። ምንም ልጄ ብትሆን በልጄ በኩል ምንም መፈተን ባልፈልግም ለልጄ ያለኝ ፍቅር ከባድና ይሄ በቃ ተስፋ እንዳልቆርጥ ቢያደርገኝም ግን ደግሞ ሰው ነኝ፣ ልደክም ነው። በቃ እየደከምኩ ነው። ልጄን አይቻለሁ። በእርግጥ ግን ደግሞ ከልጄ ጋር እንደ አባት ማሳለፍ ፈልጋለሁ። በፍቅር አብሬያት ልሆን ፈልጋለሁ። ዛሬ እንደውም ብዙ ነገሮችን ይዤላት ልመጣ ነበር ያሰብኩት። ዳይፐር፣ ሞዴስ፣ ዳይፐር ብቻ ማለት ሞዴስ ማለት ዳይፐር ብቻ ሞዴስ አላልኩኝም። እና ዳይፐር ይዤላት ምናምን ልመጣ ነበር ለልጄ ማለት ነው። ብቻ ግን ያም አልሆነም። ድንገት ስለሆነ የመጣሁትኝ እዩን እንጠብቃታለን። እዩን ከእዩ ጋር እንገናኝና እዩን አወራታለሁ፣ የምትለኝን እንሰማለሁ። ምክንያቱም ከሷ ነው ብዙ ነገር ልቀበል የምችለው። በቃ እሷ ናት ልትፈርድልኝ፣ ልታቅልኝ፣ ልታምንልኝ የምትችለው እሷ ብቻ ስለሆነች ከሷ ጋር ነው ጸቤ። እሷን ነው የምለምነው፣ እሷን ነው የምለማመጠው። መጣላት ካለብኝም ከሷ ጋር ነው እንጂ ከወንድሞቿ ጋር አይደለም። እናንተ ፍቱኝ፣ ተውኝ እስቲ በቃ ላያችሁ ራሱ አልፈልግም። እኔም እኮ ወንድም አለኝ እኮ። ወንድም እንደሌለው ሰው የምታደርጉት ነገር ልክ አይደለም። እኔ ወንድም አለኝ፣ በዙሪያ ቤተሰብ አለ። ነገሩን የቤተሰብ ካረኩትኝ ብዙ ነገር ይፈጠራል። ታውቃላችሁ፣ እዚህ ትንሽ ከተማ ላይ ቡታጀራ ላይ ብዙ ነገር ይፈጠራል። ትንሽ ከተማ ነው፣ እንገናኛለን፣ ፊት ለፊት እንተያያለን። ስለዚህ የሆነ ጸቡን በግል ያዙት። በቃ እናንተ ተውኝ፣ እኔን ተውኝ። እኔ ከዩ ጋር ላወራ በቃ እናንተን ማየት ራሱ አልፈልግም። ስለዚህ እዩን ጠርቻታለሁ፣ ትምጣና እንገናኝና እናወራለን ማለት ነው። ብዙ ጠበኳት። እኔ እንደዚህ ራሱ ላወራም እንደዚህ የማውራትም ፍላጎትም ዩቲዩብ የመስራትም ፍላጎቴም ቀንሷል። እየሰራውም አይደለም፣ መስራትም አልፈለኩም። ምክንያቱም በቃ አንዳንድ ሰው ለጥቅም ይመስለዋል እያደረኩ ያለሁት ነገር ለጥቅም ለሆነ ነገር ይመስለዋል እና በቃ እኔ ደግሞ ለእንደዛ አይነት ነገር አይደለም። ምክንያቱም ልጅ ነው፣ በልጅ አይቀለድም። ልጄን አጥቼ ምንም አይነት እንትን ውስጥ ልገባ አልችልም እና በልጄ የሆነ ነገር እያደረኩ ምናምን መቀጠል አልፈልግም። ምክንያቱም ሰው እንደዛ እንዲያስበኝም አልፈልግም። እንደዚህ አይነት ባህሪም የለኝም ማለት ነው። ስለዚህ እኔ ዩቲዩብ እንደዚህ ደጋግሜ ባልመጣም እንዳይደብራችሁ፣ በቃ የሆነ ጥሩ ነገር ሲኖር ብቻ ነው ይዤላችሁ ልመጣ የምችለው። ምክንያቱም ልጄን ወይ ደግሞ እናንተ የምትጠብቁት ነገር አለ። ያን ነገር እናንተ የሚያስደስታችሁን ነገር ማድረግ ስችል ይዤ እመጣለሁ እንጂ እኔ ዝም ብዬ የማይሆን ነገር እናንተ ጋር ይዤ መቅረብ አልፈልግም። ምክንያቱም እናንተን ማሰልቸት ማድከም ነው እና እዩ መታለች መሰለኝ ዛሬ ልቧን ያራራልኝ ሳሰማኝ። ደህና ነሽ? ሰላም ነሽ? አላ ካሜራ ይዘን የመጣው ዛሬ በቃ ይሄ ቦርጭ ጎበለ እንደዚህ ብሎ እንዳላበጣ ቆይተሻል። ደግሞ አንቺ ቪዲዮ ላይ መተሻታቀ ያ ሁሉም ነገር ከጊዜው ጋር ይሻላል። ሁሉም ነገር ከጊዜው ጋር ይሻላል። ኧረ እንኳን ጠፋሽ እባክሽ። ደስ አለካ? ባለመምጣትሽ በጣም ነው ደስ ያለኝ። ምክንያቱም ሰው እንድትረብሽም አልፈልግም፣ እኔም መረበሽ አልፈልግም። ማይሆን ነገር እያወራሽ ማለት ነው። ስለዚህ ምንም እኔ አሁን ይሄምሬ ስላየሁሽ ደስ ብሎኛል። ምክንያቱም ለአንቺ ካለኝ ስሜት አንፃር ስላየሁሽ ደስ ብሎኛል። ብቻ ደግሞ አምሮብሻል። አመሰግናለሁ። ለምንድን ነው የፈለከኝ? ስለምክር ነው? ኧረ ለኔ የመጣሁበትን ነገር ራሱ ተውኩት ሳይሆን ረሳሁት። ምክንያቱም አንቺን ሳይ
ሀሳቤን እያስቀየረኝ ነው። በቃ በጣም ተናድጄ ነበር የመጣሁት ለወራሽ አመጣጤ ተናድጄ ምናምን ነገር በቃ ተበሰጭልሽ ነበረ። ግን ደግሞ ሳይሽ ሀሳቤን ልቀይር ነው። ሻውን ወደ ቁም ነገሩ እንባለን እንደፈለከኝ ንገረኝ። ሀሳብ መቀየር ምናምን የሚባል ነገር የለም ወይስ ለቀልድ ነው የጠራኝ? ለቀልድ አይደለም። አይ በጣም በቃ ጓብለ ምናምን ስታወራኝ በጣም የሆኑ ነገሮች እንደተፈጠሩ ምናምን ስታወራኝ ለዛ ነበር ስለዛ ጉዳይ ለማውራት ነበር የመጣሁት እና የተፈጠረው ነገር ንገረኝ። እኔ ላይ ብዙ ነገር ደርሷል። ምናልባት ላታውቂ ትችያለሽ። ከባድ ነገር ደርሶብኛል። በእርግጥ ምንድነው ግን ደግሞ እኔ የሆንኩትን ነገር ተናግሬ አንቺንም ከወንድሞችሽ ጋር ማቀያየም አልፈልግም። አጋጨት አልፈልግም። ለምን እቀያየማለሁ? ግን አይ የሆነ ነገር ካለ እንደዚህ ይሆናል ብሎ ግልጽ መናገር ነው። እኔ ካልተናገርክ ደግሞ በምንም ላቀርች እየደረሰብኝ ነገር አለ። ግን በቃ እኔ እንደዚህ ነው ብዬ አንቺ ማን ነው ወንድሞቼ ናቸው ታዩ በቃ እኔ ስለሱ ላወራ እነሱ ከዚህ ነገር እንዲወጥኩ ነግሬያቸዋለሁ። አንተም ደግሞ እንድትወጣ ነግሬክ ነበረ። አንድም ደግሞ አንተ ነክ ሁሉን ነገር እየበጠበጥክ ያለው ለዛም ይሆናል። እኔ እየበጠበጥኩ አይደለም። እኔ እየበጠበጥኩ ይመስልሻል እንጂ እየበጠበጥኩ አይደለም። በእውነት እየበጠበጥኩ ነው እየመሰለሻል። እንዴት ነው እየበጠበጥኩ አይደል? እየመሰለሽ ነው ያለው ማለት ምን ካለኝ ፍቅር ለልጄ ካለኝ ፍቅር ሌላ ምንም አይደለም እኮ በቃ አንቺ እኮ እግዚአብሔርን በቃ ችግር ይሄ ነው ቢኒ። አሁንም ቢሆን እነሱም አንተ ሊተውከማ ያልቻሉት በዚህ ምክንያት ነው። በቃ ችግር ይሄ ነው። እኔ ልጅ እረፍ በቃ ሁሉ ነገር ልጅ አንቺ ልጅሽን ተይትብትበይ ትታያለሽ። በፍጥረ ጉዳይ ልጅ የምትለው ቆይ ለምንድን ነው በዚህ ጉዳይ ሁሌ እንድንጨቃጨቅ የምታደርገው? በቃ አንተ የራስህን ህይወት ኑር፣ እኔም የራሴን ህይወት እየኖርኩ ነው አይደል እንዴ? በቃ የራስህን ህይወት ኑር አንተ። እኔ እሺ ያለ ልጄ እንዴት ነው የራሴ ህይወት የሚባል ኑሮ የሚኖረኝ? በማለት እኔ ያለ ልጄ እንዴት ነው የራሴ ህይወት ኑር የምባለው? ምን ማለት ነው? ከዚህ በፊት እንደኖርከው ነው። ምን ያለ ልጄ ምናምን የምትለው ምንድነው? እዩ ማርያምን፣ እኔ እንድናደድ ምናምን እንድበሳጭ አታድርጊኝ። በቃ እኔ አንቺ የምሬ ነው። እኔ መበሳጨት ከፈለክ መበሳጨት ትችላለህ፣ አለ መበሳጨት ከፈለክ ደግሞ አለመበሳጨት ትችላለህ። እኔን ሰበብ አድርገህ ምን ነገር አትበል። ስለዚህ እኔን ተወኝ በቃ። አንተ የፈለከውን ህይወትን ኑር በቃ እንደፈለኩን እንዴ። እኔ አይደብርሽም? ምን ያው የራሴን ህይወት በግድ ጉትተን በስተቀር አይደለም። እኔ የሆነ ህይወት ብጀምር ምናምን የፍቅር ህይወት ብጀምር አይደብርሽም? እኔ አንተ ህይወት ውስጥ የለውም አይደል? አንተም ደግሞ ከኔ ህይወት ውስጥ መውጣት አለብኝ። አለቅ እኔ ህይወት ውስጥ አልቀየገበው እየበጠበጥኩ ካረለ አረ እኔ ህይወቴ ላይ አንድ ኢቫና ነው ያልሻት ስሟት ኢቫና የምትባል አንድ ቆንጆ ልጅ አለችኝ ካንቺ። እሱ ህልም ነው ቅዠት ታውቃለህ? ምንድን ያልሽው? ቅዠት አይደል? እንደዛ ነው። ስለዚህ አንዴ ለቀልድ ጊዜ የለኝም። በእናትህ ወደ ቁም ነገሩ ግባ። ብታወራኝ የፈለከው ነገር በለኝና ልግባ። በቃ ዝም ብለህ ለወሬ እኮ ነው የጠራኸኝ። ትሄድ ነው። እኔ አሁን የምርሽ እንደዛ ካልሽ አሁንም በቃ እዛው ላይ ነሽ ማንቺ። አንቺ የዛሬ አመት የነበርሽው ነገር ላይ ወይ ደግሞ የዛሬ 6 ወር የዛሬ 5 ወር የነበርሽበት ነገር ላይ አሁንም እዛ ላይ ነሽ። ለምንድን ነው አይደብርሽም? ነገሩ እስካልተቋጨረስ መስመር እስካላይዛ ድረስ አሁንም እዛ ላይ ነኝ። እዛው አይሰለችሽም? እንደዚህ ልክ አደረግሽም? እግዚአብሔርን እኔ እኮ ትቼው እኮ በቃ ሁሉም ነገር ወደ ሳመኙ መንገድ እስከነደርስ ድረስ ሁላችንም የምናምንበት ነገር እኔ ያመንኩበት ነገር ነው አይደል? እናንተ ደግሞ የምታምኑበት ነገር እስኪፈጠር ድረስ ሁሉንም ነገር ነው አለቀ። እኔ እኮ ሁሉንም ነገር ታውቁትኝ አይደል? ማርፌ እኮ ቁጭ ብያለሁ በቃ ትቼዋለሁ። እሺ እየመጣ ለምን እንትን ወንድሞች እያደረጉኝ ያለው ነገር ልክ አይደለም። አንቺንም ወንድሞቼንም ላሳስራችሁ ነው። እምሬ ነው። ወንድሞችሽን እምሬ ነው። ወደ ክስ ልሄድ ነው። ይኸውልህ እኔ ምን ነገር አድርጉልኝ ብዬ የተደረገልኝ ነገር የለም ታውቃለህ። እነሱም ደግሞ በቃ በጣም ስሜታዊ ስለነበሩ በሰዓቱ ያን ነገር አድርገዋል። አላውቅም ምን እንዳደረጉ፣ ግን እኔ ጠርተው እንዳናገሩት ምናምን አውቃለሁ። ከዛ ውጪ የተፈጠረው ነገር ምንም ነገር አላውቅም። እሱ ነው ወዴት ጃው። ግን እኔ አሁን አንቺን እዩ ከነ ልጅሽ መታሰር የለብሽም። እንዳትታሰር ይቅርብሽ። ደጋግሜ ነው የምነግርሽ። ይቅርብሽ። ከነ ልጅ ልታሳስረኝ ነው? እሺ ልጅቷ እኔ ጋር ትሆናለች፣ አንቺ ግን ትታሰሪያለሽ። የምሬን ነው። እየሰራሽ ያለሽው ማለት ነው ስም ማጥፋት ወንጀል፣ ልጅ መከልከል፣ ልጅ ከአባቱ ጋር መለየት፣ ይሄ ሁሉ ወንጀል አለብሽ። ዛሬ ደግሞ ጠበቃው ነን የመጣው። እሺ ይሄ ሁሉ ወንጀል አለብሽ። ዛሬ ጥብቅና ቆምልኝ ብሎ ነው ይላከ። ማን ነው የሚልከኝ? እኔ ማንንም አይልከኝም። ይኸውልሽ እኔ እንደሆነ ታውቃለህ። በእናትህ በደንብ አድርገህ ማንንም ተስፈራራኝ። የሞከርክ ከሆነ አትስፈራራኝ። አሁን ልትታሰሪም ትችያለሽ። አድርገው። ልጅሽን ስጪኝ። አድርገው። በዛት አይደለም ከስሼሽ ትታሰሪያለሽ። በዛት አይደለም ባደረገ ነው። ትታሰሪያለሽ። እዩ እኔ
ገና ስንት ወርሽ ነው? ምን ያረብ ብቻ ግን ነገበክ አሁን በዚህ ሰዓት ታስረሽ እኔ የምትሰቃዩን ስቃይ እዩ። በኋላ በእኔ እንድታሳቢ አልፈልግም፣ በእኔ እንድታማርሪ አልፈልግም። አድርገው እኮ አልኩ እኮ ታስረሽ በኋላ እኔ እግዚአብሔርን የልጁን እናት አሳሰረ ምናምን እንድባል አልፈልግም። እስቲ አድርገውና ተባል። ምን ለመባም እያደረግከው አይደል? መባልን ለምን ትፈራለህ? ማድረግ እንደዛ ሳላደርገው በጊዜ ንገሪኝ። መባልን ፈርታ አይደለም አለማድረግ። አድርገው መባልን እየፈራክ የሆነ ነገር ማድረግ እየፈለክ እንትን አትበለው፣ አትቶ። ስለዚህ አድርገው። እኔ ልጅ ነው አሁን በቃ እንድትሰጪኝ ነው ፈልገው። እናቴ ተው ታሳይ ልጅ እንደዛ ተወኝ በእናትህ ቢኒ። እንደዚህ አባብዬሽም አትመለሽ። በፍቅር በጸብ በቃ የማይሆን ነገር አታድርግ። እግዚአብሔርን የምሬን ነው። እኔ ምንም አይገባሽ፣ ፍቅር አይገባሽ፣ ሰላም አይገባሽ። የሚያረግሽ እግዚአብሔርን አንተ በቃ ወደዛ በልኝ፣ አትንከኝ። ጭራሽ ደግሞ ትነካካኛለህ እንዴ ቢኒ? እግዚአብሔርን ስለ ስርዓት ይኑር። በቃ ተወኝ እንዴ። ለምን ደግሞ አትተወኝ አንተ? ስለነካውሽ ነው እንደዚህ ሆነሽ ያለሽው? አዎ ስለነካኝ ነው። እንዳትነካኝ። ስንት ነገር ያሳለፈ ልጆች አንቺ ስለነካኝ ትኛለሽ እንዴ? ስርዓት ይኑርሽ እሺ። በጣም አክብሬሻለሁ። በጣም ነው ያከበርኩሽ። ደግሞ አትዘትብኝ፣ እንደዚህ አትበልብኝ። እጅን ወደዛ እንኳን አልኩኝ። ይኸውልሽ ወደዛ ወርድልኝ። አንቺ በእናትሽ እግዚአብሔርን የሆነ እንድመታሽ ምናምን አታደርጊ። እስቲ ወንድ ነው አንተ። እኔ ወንድነቴን አርቄ ነው እስከዛሬ እንትን እያልኩሻለሁ። ወንድ አድርገውና ወንድነቴን አርቄ በቃ ይሆናል አይደል? አንቺ ጋር ስመጣ በቃ ትሁት በቃ እየመሰልኩ እየቀረብኩ ነው። ግን አንቺ ስርዓት የለሽም፣ ባለጌ ነሽ። እንኳን ደግሞ ማለት ነው አሳይሻለሁ የምታደርጊውን ነገር ወንድና አንተ አሳየኝ በእናትህ አትዘት። እኔ እግዚአብሔር አንቺ ማለት ነው እኝኝኝ አትበይኝ ብላ አድርገውማ አሳየኝ። እኔ ወይ እሺ እግዚአብሔርን ግን ይኸውልሽ ማለት አይሰለችም እንዴ? አጉል ትሆኝብኛለሽ። ረፊ አጉል ትሆኝብኛለሽ። ለምንድን ነው አጉል? ደጋግሜ ነው የምነግርሽ። እንድትጎጂ ስለማልፈልግ ነው። ደጋግሜ ነግሬሻለሁ። ታስረሽ በኋላ ማለት ነው እዩ የሰራሽ ወንጀል እኮ የምሬ ወንጀል እኮ ነው፣ ያስጠይቅሻል እኮ። አባቱ ይጠይቀኝ። ወንጀል ሰርተሻል፣ እኔ ላይም ሰርተሻል። ልጄን ከልክለሽኛል እንዴ? ልጄን ሳላይ ሁሉ ጊዜ ቆይቻለሁ። ወንጀል የሰራሽው ስላልሆነች ነው ያላየው። የሰው ልጅ ላይ ደግሞ መተፊጥ ማለት ደግሞ እንደ እንትን ልታዩ ነው እንዴ? የሰው ልጅ ላይ የራሴ ልጅ አንተ ራስህን ከሳለው እንደውም የራሴ ልጅ ናት። ይኸውልሽ አንቺ ትታሰሪያለሽ። ስማኝ፣ በስም መጥፋት ከሆነ ማለት ነው እኔ ራሴ ከሳለው አንተ የሰው ልጅ ላይ መተፊጥ ብለህ ልጄ ናት ብለህ የሰው ስም ማጥፋት በራሱ ትልቅ ወንጀል ነው። እኔ ስም ያጠፋው ጭራሽ አንተ ነህ። ስም ሳታጠፊ አንቺ እስከዛሬ አንተ ነህ እስከዛሬ ያጠፋሽው ስምስ ነገርኩ። የማንንም ስም ልጄን ከልክለሽኝ እኔ አንቺ እግዚአብሔርን ይኸው እቺ ቀን ማለት ነው እንዳትረሻት። እሺ ሻርሳት እንዳትረሻሽ። ይሄ ብልግና ነው። ባለጌ ነሽ አንቺ፣ ስርዓት የለሽ። አመሰግናለሁ። ግን ባለጌ ምን አይነት ብልግና ነው እንደዚህ አይነት ነገር የምታደርጊው? ጥሩ ነው። ከዚህ በላይ ፋችንን ባንተ ለምን ስርዓት አይኖርሽም? በእናትህ ዝም በል። አከበርኩሽ። እኔ ምን ላድርግ? ይኸውልሽ በጣም ነው ያከበርኩሽ። እኔ በጣም ነው ያከበርኩሽ። ስላከበርኩም ነው ይኸውልህ እና እንዳታገኘ የተባልኩትን ሰው ከቤት እነሱን ትቼ ንቄ ወጥቼ አንተን እዚህ ጋር ቆሜ ነው እኮ። እኔ በፍቅር ላወራሽ ሞከርኩኝ፣ አንቺ ግን የለሽም። ይኸውልህ በፍቅር ላወራሽ ሞከርኩ። ማወራኝ እኔ ካንተ ጋር ምንም የቀረኝ ነገር የለም ታውቃለህ አይደል? የቀረሽ ነገር የለም። ስርዓትህን ይዘህ አርፈህ የምትቀመጥ ከሆነ ትቀመጣለህ። እየመጣ ማለት ነው አፍህን አትክፈት። እኔ ላይ ስነ ስርዓት ይኖር። ወይኔ አንቺ እግዚአብሔር ትከፍታለህ እንዴ? ሰውን የማይሆን ነገር ውስጥ አትክተች። ስርዓት ይኖር። ባለጌ አትሁን። ከቻለውን አይደል ያልከኝ? ከሳሳኝ የፈለግከውን አድርግ፣ የፈለግከውን አምጣ። የዛኔ የሚሆነውን እናያለን አብረን። ዝም ብለህ ምን ተማምነሽ ነው አንቺ? የተማመንኩትን ተማምኜ እውነቴን ተማምኜ። ስርዓት ይኖርሽ እዩ። ታይ ሲቀጥላሙ ካሜራ ይዘህ እየመጣህ ይዘኝኝ አትበልብኝ። አለቀ። እግዚአብሔርን እዩ ማለት እኔ ማለት ነው በጣም እያበሳጨሽኝ ነው። ማደርገውን ነገር ተጠንቅቄ ለማድረግ እየሞከርኩ ነው፣ ግን አንቺ የምታደርገውን እናያለን። በእናትህ ከዚህ በላይ ካንተ ጋር ቆሜ ማውራት ታየዋለሽ፣ ማደርገውን ነገር። እሺ ባለጌ ምን አይነት ሴት ናት? ኧረ ፈጣሪው ምን ላይ ነው የጣለኝ? ምን ላርግሽ? እግዚአብሔር እኔ ለራሴ ልጅ ያለማየት ኧረ በስመ አብ ልጄን ሳላይ ሁሉ ጊዜ መቆየቴ ሳያንስ ከዚህ ልጅ ጋር መዳረቄ የልጅ ፍቅሬን በቃ ህግን ይፈርዱኝ። እግዚአብሔርን እኔ ከስሻት ህግ ፈርዶኝ በቃ ልጄን እንኳን ቢያንስ በሳምንት አንድ ቀን የማይበትን ነገር ቢፈረድልኝ ነው። ግን ሌላ ነገር አልፈልግም። በቃ ከዚህ ልጅ ጋር መሆን ራሱ አልፈልግም። በስማ ጸባይ የላት፣ ጸባይ ዜሮ። ምን አይነት ጸባይ እንዳላት እግዚአብሔርን
ኧረ በስመ አብ ከዚች ልጅ ጋር እስከመቼ እንደምቀጥል አላውቅም። ፈጣሪ እግዚአብሔር ረድቶኝ ከዚች ልጅ ጋር ይለየኝ። እግዚአብሔር ሰላሜን አገኛለሁ።